ይነግራት ምናምን ነገር እና ጸባዩ መቀየር ጀመረ። በጣም የሆነ በጣም አስቸጋሪ ሁኔታ ላይ እንደማሪ ጀመረ። ተረተኸኛል አለም በጣም እየተቀያየረ ምናምን መጣ እና መጨረሻ ላይ ልጁን ከወለደች በኋላ እሱም ከቤተሰብ ያው የሚገባኝን ያህል ንብረት ስጡኝ ምናምን በሚለው ክርክር ገቡ። እንደዛ የሆነ ትንሽ ግጭት ምናምን እየተፈጠረ መጣ። በሷ በኩል ባይሆንም በቤተሰቦቹ በኩል ተጣልቶ እስር ቤት ገባ ማለት ነው እሱ። ከዛ እቺ ልጅ በጣም ያው እዛም ተቀባይነት አላገኘችም። እዚህም ስትሄድ ያው ባለቤቴ እንደዚህ ያደረገኝ ብላ ቤተሰቦቿን ጋር ስትሄድ በራስሽ ፈቃድ ነው የገባሽበት ምናምን እያሉ እንትን ሰሚ ተጠራች ማለም እኮ በቃ እኮ መርፌ እንቅልፍ ኪኒን እናዘጋጅ እንዴ? እንቅልፍ ኪኒን እና በጣም አስቸጋሪ ነበረ። ያንን አስቸጋሪ ጊዜያቶችን አሳለፈች። ከዛ በኋላ ልጇን የትም ማድረግ አልቻለችም። ይዛው ከተማ ወጣች። ብዙ በጣም ያልገለጽኩልህ በሰዓት ስለሌለኝ ነው። በጣም ብዙ ስቃዮች አሉ። ያ ረቢ በጣም ማለት ነው። እና እናቷ ጋር አስቀምጣ ያው እናት ናት መቼስ ተቀበለች ልጇን። እናቷ ጋር አስቀምጣ እሷ ወደ ስራ ገባች ማለት ነው። ስራ ቦታም ትንሽ መልክኛ ነገር ስለነበረች ብዙ ለከፋዎች ብዙ ነገራቶች ይደርሱባታል ምናምን በቃ ለከፋዎች ባለትዳር መሆኗን እየተናገረችው እንኳን በጣም ብዙ ነገራቶች ማለት ነው። ብቻ ብዙ ነገራቶችን አሳልፋ ወደ እሱ ጋር ወደ ታሰረበት ቦታ እየሄደች ትጠይቀዋለች ማለት ነው። ሌላ ስትጠይቀው እኔ እኮ ቤተሰቦቼም አልፈለጉሽም፣ እኔም ያው በእኛ እንትን ደግሞ ፈትቼሻለሁ ከተባለ በቃ ፈትቼሻለሁ ነው። ስንት ጊዜ ፈትቼሻለሁ? ከ3 ጊዜ ፈትቼሻለሁ፣ ከ3 ጊዜ በላይ ፈትቼሻለሁ፣ 3 ጊዜ ፈትቼሻለሁ ካለ በቃ ኒካብ ወርዷል ማለት ነው። የለም ትዳር እና ያንን እያለ እንኳን በትዕግስት ቆይታ ምናምን ነበረ እንትን እያለች የነበረችው። እኔ እኮ አላህን ስለመፈራ እንጂ ምናምን ሲል ራሱ እንደማይወዳት ሊገልጽላት ፈልጎ በቃ ምንም ነገር ስለሱ ምንም ነገር መስማት አትፈልግም ነው የምልህ። ወጣላ የሆነ ብቻ በጭፍን እንትን ነበረ ስትከተለው እሱ የሚሄድበትን እንትን ነበረ የምትሄደው ምናምን ነገር የሚላትን ብቻ ነበረ የምታደርገው። ሁሉ ነገር ለሱ ታዛ፣ ሁሉ ነገር በቃ ይሆናል አይደል? እስር ቤት ሆኖ ራሱ ለሱ ታምና መኖር ነው የምትፈልገው ለሱ እስኪፈታ። ከዛ እስር ቤት ሄዳ ስትጠይቀው እኔ እኮ ፈትቼሻለሁ፣ አንቺ ሞኝ ነሽ፣ ቤተሰቦች የማይፈልጉሽም እንደዚህ ነሽ ምናምን እያለ ያሸማቅቃታል ማለት ነው። እንደዛ ሲሆንባት ተናዳ ወጥታ ሄደች ማለት ነው። ሀገር ለቃ በእግር ስደት። ከዛ በኋላ 2000 ስንት እንደሆነ ሞያሌ ላይ ረብሻ ነበረ። 2010 አካባቢ ምናምን ነገር በጣም ረብሻ ነበረና በዛ ረብሻ መካከል በጣም የወደ እንደ ዝናብ ነው የሚዘንበው ጥይቱ። ከዚህ አስፋልት ወደዛ አስፋልት መሸጋገር አይቻልም ምናምን። በዛ ከጁንታዎቹ ረብሻ የነበረ ጊዜ ማለት ነው። ይቅርታ ለቃላት አጠቃቀሚ እንደዛ ነው አይደል የሚባለው። እና ወደዛ እንትን በምትልበት ጊዜ እዛ ገበረሻው መሃል ተያዘች ማለት ነው። እዛ ጋር ተይዛ ከጓደኞቿ ብዙ ጓደኞቿ ናቸው ነበሩት እና ተይዛ ገባች። ከገባች በኋላ እዛም ቋንቋ የሚያውቅ ነቀልጠፍ ያለ ሰው ነው ወሰዳት። እኔን ካገባሽኝ ከዚህ ነፃ አውጣሻለሁ ምናምን ይላታል ማለት ነው። አረኒኩ ባለ አንድ ልጅ አለኝ ምናምንም ብላ እንትን ስትለው አይ ይልና ካልሆነ አሳልፌ ነው የምሰጥሽ ይላል። እዛ ጋር ደግሞ በጣም ብዙ ሊገሉ ይችላሉ፣ ብዙ ነገር ነው የሚያደርጉት እና የምታውቃቸው የሚሞቱ ሰዎችም አሉ። እዛው ከሷ ጋር ሄደው እዛው የቀሩ እዛው እንትን ያሉ ብዙ ሰዎች አሉና
እዛው እሺ ብላ አገባችው ማለት ነው። ይሄን ሰውዬ ካገባችው በኋላ አንድ ልጅ ወለደች። በቃ አላማዋ ውጭ ነበረ። እንደምንም ተፍጨርጭራ ሄዳ ልጅ ይዛ ሐዋሳ፣ አዲስ አበባ ተመላልሳ ብዙ ስቃዮችን አይታ ህፃን ልጅ ይዛ በፀሐይ ሰዓት በራሳ ተጣ ብዙ ስቃዮችን አይታ እንትን ለማውጣት ራሱ ማለት ነው ፓስፖርት ለማውጣት እንኳን ማንም ሳያገዛት በራሷ ተፍጨርጭራ ልጅ ይዛ ከዛ በኋላ እንደዛ ሆና ጨርሳ ስደት መጣች ማለት ነው። ከመጣች በኋላ ይሄኛው ባሏ ደግሞ ገንዘብ ካላክሽልኝ ልጅሽንም አላሳይሽም፣ አንደኛ ከዛኛውም ልጇ አልሆነችም፣ ይሄኛውን ልጅ አግብታለች ተብሎ ከተወራ በኋላ ይሄን ልጇ ከእናቷ ወስደውባታል፣ የባለቤቷ ቤተሰቦች ማለት ነው። እና ልጅሽን ከመጣ በኋላ ደግሞ ወደዚህ አረብ ሀገር ከመጣች በኋላ ብር ካላክሽልኝ ልጅሽንም አላሳይሽም፣ ምንም ሁለተኛ ማየትም ሆነ አንቺን ማግኘትም አልፈልግም ይላታል ማለት ነው። ከዛ ለሷ ስትል ትንሽ ጊዜ ትልካለች ብር ምናምን። ከዛ በኋላ በቃ ይሆናል አይደል ለውጥ ሳታይበት ቀረች ማለት ነው። መቼስ በቃ ጠንከራ እኔም እያመከርኳት ምናምን ጠንከራለች እና ልጇን እናቴን ማለታቸው አይቀርም እና ጠንከር ብለሽ ስራሽን ሰርተሽ ራስሽን ለውጠሽ በምትፈልጊያቸው ሰዓት ትፈልጊያቸዋለሽ ብዬ አሁን የአረብ ሀገር እየሰራች ነው እና አስቸጋሪ ነው በጣም። አንደኛ ደግሞ እንደዚህ ከጎኗ ቆሞ አብሽሪ አይዞሽ እኔ አግዝሻለሁ እዚህ ብትሰራ ራሱ እዛ ጋር ይሆናል አይደል የሚያገዛ ሰው ያስፈልጋታልና የሆነ በብርታት እንኳን በሆነ ነገር ያስፈልጋታል ሰውና እንደዛ የሚላት ሰው ከጎኗ ስለሌለ ምናምን በጣም ይሰማታል። በጣም ነው ብቸኝነት ሊሰማት ይከፋታል ምናምን። ጠንካራ ሴት ናት በሚገርመው ወላሂ በጣም ጠንካራ የምትባል ሴት ናት እና ይህን ነገር ሁሉ አልፈሽ መተሽ ደግሞ በልጅ ማንም አይፈትን ወላሂ። እኔ ራሱ በጣም ነው ሳስበው እንትን የምለውና ልጆቿ በጣም የሚናፍቀዋት ፎቶ ማየት አትችልም፣ ራሳቸውን ማውራትም ሆነ ማግኘት አትችልም። በጣም ከባድ ነው እና በዚህ ነገር አንተ ብትመክራት እንኳን የምትሰማከው ከሆነ መከራትና እስኪ የወንድምነት ኃላፊነትህን ወጣ በሚለው ላካፍል ብዬ ነው። አመሰግናለሁ። ለምንድን ነው ልጆቿን ማየት ያው እሱ ያው ያኛው የዛኛው ቤተሰብ ጋር ነው ያለው ወንዱ ልጇ። እቺም ደግሞ እዚህኛው ጋር ነው ያለችው። ማናቸውንም ማግኘት አትችልም። ገብቶሃል? ለምን አያሳዩአትማ እኮ። ለምንድን ነው የማያሳዩት? ምክንያታቸው ምንድን ነው? ለእሷ ያላቸው ጥላቸው። አሁን እናቷ ማለት ነው እሷ የወንዱ ልጁ ቅርብ ነው ቤታቸው እና ልታየው ትሄዳለች አይደል? ይቀይሩባታል። አንዴ ከተማ ነው ይሏታል፣ ከተማ ተወስደዋል ይሏታል። አንዴ ገጠር ነው ይሏታል፣ ከተማ ስትሄድ ገጠር ነው ይሏታል። ገጠሩን ስትሄድ ደግሞ ከተማ ነው ይሏታል፣ ከተማ ስትሄድ ገጠር ነው ይሏታል። ያቺን ደግሞ ሩቅ ስለሆነ ትንሽ አታውቀውም እናቷ። እሺ አሁን አንደኛ አለች አጠገብሽ። እንግዲህ ያው የማንም የሚሆን ጉዳዩ የማንም ሚዩት አድርጊና አዳምጪኝ። በመጀመሪያ ደረጃ አሁን እሷ ሰው ሀገር ነው ያለችው። ልትቆጣጠር የምትችለው ነገር ላይ ነው ማተኮር ያለባት። ልትቆጣጠር የምትችለው ነገር ላይ ነው አንቺ አሁን ልታስተካኪ የምትችለው ነገር። ሰው ሀገር ሆነሽ ምንም ልታደርጊ አትችይም። አሁን እውነታው እሱ ምንም ነገር ልታደርግ አትችይም። በራ አትሄድ፣ ከንፋ አትሄድ፣ አትገላቸው፣ አትቆራርጣቸው። ስለዚህ መረጋጋት አለባት። ሀገሯ ስትሄድ ልጆቿን እሷ ሰብስባ ማሳደግ ትችላለች። እናት ስለሆነች መብት አላት። ገብቶሻል? ስለዚህ መቼ ነው መሄደው የሚለውን እቅድ ታውጣና ገንዘብ ትያዝ፣ ስራዋን ትስራ። ነገን በተስፋ መኖር እኮ ትልቅ ነገር። ነገ ሄጄ ልጆቼን ሰብስቤ ራሴ ያሳድጋቸዋለሁ ይነጋል። ለነገ ተስፋ መሰነቅ። አሁን
ምንም ልትቀይር የማትችልበት ሁኔታ ላይ ወይም በአንድ ጊዜ ምንም ነገር መፍትሄ ልታመጭ የማትችልበት ሁኔታ ላይ ከሆንሽ ታስቀምጪውና ጉዳዩን ለፈጣሪ ሰተሽ ለነገ በተስፋ ዛሬ ትሰንቂያለሽ። እየሰራች በዚህ ጊዜ ሄዳለሁ ሀገር ብላ ለማንም አትናገር። በዚህ ጊዜ ሄዳለሁ ብላ ታውጣ እቅድ። እስከዛ ድረስ የምትሰራው ነገር ሴፍ ካርት ሀገሯ ሄዳ ምን እንደምትሰራ እቅድ ታውጣ። ከዛ ልክ ሀገሯ ስትሄድ ልጆቿን እሷ ጋር ነው ማደግ ያለባቸው። ሁለቱንም ልጆቿን አላሳይም እንዳሏት እስኪ በቃት ድረስ ከልጆቿ ጋር ህይወትን ታጣጥሟለች፣ ትኖራለች። ይህንን ነው ማድረግ ያለብሽ እንጂ ልትቀይር የማትችይው ነገር ላይ ኢነርጂሽን መጨረስ፣ አላሳይም አሉኝ እንዲህ አሉኝ መተከዝ፣ መጨነቅ። እመኝ ትቀበለው። አሁን ባለበት ሁኔታ በቃ መቀየር አልችልም፣ አሁን ምንም ላደርግ አልችልም፣ ሰው ሲሄድ ነው ማስተካክለው ብላ ድምድም ታርገውና ስራዋ ላይ አሁን ልትቀይረው የምትችለው እዚህ ያለችበት ሁኔታ ላይ እዛ ላይ ማተኮር። ተግባባ? እንደዛ ነው ማድረግ። ያው ግን የሆነ አለ አይደል አንዳንዴ በልጅ መፍከተል በጣም ከባድ ነው። እኔ መመላት እኮ እስቲ አሁን ምንድነው ልታደርግ የምትችለው ነገር ንገሪኝ እንጂ። እሱ መጠንከር ነው። ሌላ መጠንከር ባለችበት ጠንክራ የሆነ ቦታ ስትደርስ እነሱ ራሳቸው ፈልገው ያለው አማራጭ በቃ። ስለዚህ መፈተን ከባድ ነው። አዎ ከባድማ ነው። ግን ነባራዊ ሁኔታ ምንድነው? መቀየር የማትችይው ነገር ላይ የምትጨነቂ ትተይውና ከድነሽ በሂደር ታሳድሪውና ነገን ታስቢያለሽ። ይሄ ብቻ ነው መፍትሄ። ከዛ ውጭ ግን ደውለሽ በተጨቃጨቅሽ በተነዛነሽ ቁጥር ኃይልሽን ታጫለሽ፣ ሞራልሽን፣ የየዕለት ኑሮሽ ነው የሚበላሽ። ስለዚህ ከዛሬ ጀምሮ መቀበል፣ የተፈጠረውን ነገር አክሴፕት ታደርጊዋለሽ። ከዛ ወደፊት እሺ እንደሚያመሰግናለሁ። እኔ እናት ሆነው ወይ አባት ሆነው ምን ልጃችሁን አላሳይም ማለት የትም እኮ አያደርሷቸውም እኮ። አላሳያቸውም ለመጉዳት ነው። ኦፍኮርስ ያን ሰው ለመጉዳት ነው የሚደረገው። ይሄ ግን ለምን እንደሚያደርገው ያ ሰው አይገባኝም። ጥላቻ ከሆነ በዚህ መንገድ አይደለም ጥላቻው የሚያሳየው። እሺ ነጊ እስቲ እና ልጆቻችሁን የማየት እድል ያላገኛችሁ ሰዎች ሰው ሀገር ሆናችሁ ታገሱ እና ሀገራችሁ ስትሄዱ ይህን አደርጋለሁ ብላችሁ እቅድ አውጡ። ሄሎ